ኢትዮጵያ ካለፈችባቸው የተለያየ ስርዓት መንግስታት የወረሰችው ፖለቲካዊ መሰናክሎች የዲሞክራሲ ተቋማትን ግንባታ ሲገቱ መቆየታቸው እርግጥ ነው። በነበሩት መንግስታትና ስርዓቶች የገቱት ሌላው ምክንያት የተቋማት ስብራት። አንዱ ቡድን ሲመጣ የራሱን ሲፈጥር የነበረውን ሲያፈርስ ሲሄድ አሁን ሲመጣ ሲያፈርስ ከዜሮ ስንጀምር የነበረ ነው ማለት ነው። ነገር ግን ገለልተኛ ብቃት ያላቸው ነፃ ተቋማት ባለመፈጠሩ ምክንያት ከሄደውና ከመጣው ጋር ተቋማት ሲፈርሱና ሲደራጁ ኖረዋል ማለት ነው። በተለይ ያለፉት ሁለት መንግስታት የደርግ መንግስት አጠቃላይ የአጼውን መንግስት ተቋማትን የአጼውን መንግስት ሐሳቢዎችን መልካም ነገሮችንም ማንሳትም ማጉላትም የማይፈልግ የነበረ ግን እንዳጠቃላይ ያንን በማፍረስ ላይ ጀመረና ከማፍረስ በመጀመሩ የተነሳ እሱ ደግሞ ወዴት እንደሚሄድና ምን እንደሚገነባም የተቸገረበት በብዙ ውጥረት ውስጥ የሆነ መንግስት ነበር። የኢህአዴግ መንግስትም ሲመጣ በስመ የመንግስቱ የመንግስቱ ኃይለማርያም ወይም የደርግ መንግስትን እሳቤና ድርጊቶችን በሙሉ በመጥራት የሀገርን የመንግስትን ተቋማት በማፍረስ እና በመቀየር ታሪካዊ ተቋማቶችን ታሪክ ጠገብ ተቋማቶችን ሳይቀር ታሪካዊ ተቋማትን እሳቤና ታሪክን ጨምሮ ከማፍረስ ይነሳል። የስልጣን በአንድ ወገን መከማቸትና የሲቪል ማህበረሰቡ መዳከም ዜጎችን በነጻነት በሀገር ጉዳይ ላይ እንዳይሳተፉ ሲያደርግ የነበረ ሲሆን ይህም የዜሮ ድምር ፖለቲካ ባህል እንዲሰፍን ምክንያት ሆኗል። አሁን የምናያቸው ፈተናዎች ቀድሞ መፈታት የነበረባቸው ችግሮች ናቸው። አብዛኞቹ ለየዘመናቱ የመንግስታት ፍላጎት መጫወቻ ብቻ ወይም መዘወሪያ ብቻ መሆናቸው የሚዘወሩ መሆናቸው የሀገርን ጥቅምና የሀገርን ፍላጎት የብሔራዊ ጥቅምን ሊጠብቅ የሚችል ሀገርና ስርዓት እንዳይኖር አድርጎናል። በሀገራችን የመድበለ ፖለቲካ ፓርቲ ስርዓት ያው የተጀመረው በኢህአዴግ ነው። በ1997 ዓመተ ምህረት የተካሄደው ምርጫ ላይ ተስፋ የሚሰጡ ብዙ ነገሮች ነበሩ። ከዛ በኋላ ደግሞ የተፈጠረው ነገር ሙሉ በሙሉ ማለት ነው ወደ አውራ ፓርቲነት የተቀየረበት ሁኔታ ነው የነበረው። መለሰ የቀጨጨበት ማለት ነው እና በለውጡ ደግሞ አሁን ጥሩ ተስፋ እየታየ ነው። ዲሞክራሲያዊ ስርዓት መገንባት ለኢትዮጵያ ምርጫ ብቻ ሳይሆን የዘላቂ ሰላም ዋስትና ነው። ፍትሃዊ የሀብት ክፍፍልን ለማረጋገጥና የህዝቦችን አብሮነት ለማጠናከር ተጠያቂነት ያለው አሰራርን ለመዘርጋት ወሳኝ መሆኑ በሰፊው ይታመናል። ይህ ስርዓት ሲገነባ ቅሬታዎች በጠረጴዛ ዙሪያ በውይይት እንዲፈቱ መንገድ ከመክፈትም በላይ ለሀገሪቱ እድገትና መረጋጋት ይፈጥራል። ብዝሃነት ተደምሮ መጥቶ ትልቋን ኢትዮጵያ ይሰራታል። ትልቁ አባይ ብቻውን አይደለም፣ የተለያዩ ጅረቶች ፈሶ ነው ትልቁ አባይ ሆኖ ማለት ነው። ስለዚህ ይህንን ህብረ ብሔራዊ አንድነትን፣ አካታችነትን፣ እኩልነትን፣ ነጻነትን በወንድማማችነት ፍትሃዊነትን ማረጋገጥና ለሁሉም ከሁሉም በሁሉም የሆነች የተመቸች ሀገር መፍጠር ይገባናል ብሎ ብልጽግና ያምናል ማለት ነው። የዲሞክራሲ ተቋማት አቅም ለማሳደግ ተቋማቱ ከመንግስት ጣልቃ ገብነት ነፃ መሆን እንዳለባቸው ይነገራል። በተለይም በሰው ኃይል ምደባና በፋይናንስ አጠቃቀም ረገድ ገለልተኛ መሆን ለተቋማቱ ታማኝነት መሰረት ነው። በተጨማሪም የሰውን ጣልቃ ገብነት ለመቀነስ ግልጽነትን ለማስፈን የዲጂታል ቴክኖሎጂ አሰራርን ማዘመን ለውጤታማነቱ ትልቅ ድርሻ አለው። እንደ ምርጫ ቦርድ፣ የፍትህ አካላት፣ ፍርድ ቤት፣ የሲቪክ ማህበራት፣ ሚዲያዎች እነሱ ሁሌም መሰራት ያለበት ቅቡልነት ያላቸው እንዲሆኑ ለማድረግ በየጊዜው መስራትን ይጠይቃል። እነዚህን ተቋማት ማለት ነው ባለፉት ዓመታት የተሰሩ ስራዎች አሉ፣ ግን ከዚህ በበለጠ መስራት መቻል አለበት። ለምሳሌ የኛ ምርጫ ቦርድ ከዚህ በፊት የነበረው ይታወቃል። አሁን በእርግጠኝነት መናገር የሚቻለው ገለልተኛ ተቋም ዜጎች ከጎጠኝነትና ከመንደር ፖለቲካ ወጥተው በተላላቅ አገራዊ ሀሳቦች ላይ እንዲሳተፉ ሰፊ የሲቪል ማህበረሰብ እንደሚያስፈልግሙን ነው። የግለሰቦች ተሳትፎ በምርጫ ወቅት ብቻ ሳይሆን በፖሊሲ ቀረጻና በክትትል ሂደትም ላይ ሊጎላ ይገባል። ጠንካራ የዲሞክራሲ ባህልን እውን የሚሆነው ዜጎች የሀገር ጥቅምን ከቡድን ጥቅም እንደሚቀደም ተረድተው በተግባር ሲሳተፉ ብቻ እንደሆነ እርግጥ ነው። ህዝብ ለሀገር ግንባታ ለብሔራዊ ጥቅም ዜጎች ዋጋ መክፈል የሚገባቸውን ድርሻ መክፈል አበርክቶ ማድረግ የዜግነት ግዴታም ጭምር ነው። የሀገር የባለቤትነትም አንዱ ማረጋገጫና ግዴታ ነው። አሁን ባለው ነባራዊ ሁኔታ የመንደር ፖለቲካ፣ የሰፈር ፖለቲካ ጊዜው ያለፈበት ዘመኑ የማይቀበለው
ለራስን የምታጠፋበት መሳሪያ አድርጎ ከማሰብ ውጪ ሌላ ነገር የለውም። ዓለም ሻገር ብሎ የውስጡን ሀብት የውስጡን ኢኮኖሚ የሀገሩ ሉዓላዊነት ብቻ ሳይሆን ከብዙ ከሀጉር ከቀጣና እያለፈ ሌላ ሀብትና ሌላ ሪሶርስ የሚፈልግበት ሌላ ራሱን ፍላጎት በብዛት የሚያሰፋፋበት እንጂ በመንደርና በቀየ የሚያወራበት ዓለም አይደለም አሁን ያለው። የዲሞክራሲ ተቋማት ግንባታ ሂደት ከምርጫ ፉክክርና ከፖለቲካ ሽኩቻዎች በላይ የሀገር ህልውና ጉዳይ መሆኑ የታመነበት ነው። ተቋማት ከማንኛውም ወገንተኝነት ነፃ የሆኑ የህግ የበላይነትን ሲያረጋግጡና ዜጎችን ከመንደር ፖለቲካ ወጥተው በታላላቅ ሀገራዊ አጀንዳዎች ላይ በንቃት ሲሳተፉ የኢትዮጵያ ብሔራዊ ጥቅም የሚያስከብር ጠንካራ ስርዓት እውን ማድረግ ይቻላል።